ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። ራሱን ማያድን ስዕል አድኖ እያሉ ሲናገሩ እደነግጣለሁ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይሄ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። አንተ በሃይማኖት መመስከርም መቆጣትም አትችልም አባቴ። አንተን ሰምቶ በሃይማኖት የሚናገር ወይም ትክክል ነው ብሎ የሚመልስ ሰው ማህይብ የሆነ ሰው ነው ሲጀመር። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። እንኳን ደስ አላችሁ ቤተሰብ። እስኪ ሁላችሁም እልል በሉ። አዲስ ነገር ይዤላችሁ መጥቻለሁ። ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። በጣም ደስ በሚል ሁኔታ ባሮክ እንዳልታሰረ ከወንድሙ ሰምተናል። እሱንም እንዳልታሰረ ከሱም ለማወቅ ችለናል። ይህንን እንመለከታለን። ስለ ቤተሰቧ ደግሞ እንግዲህ እናትየውን ባሮክ አስገድዷል የሚባለው ነገር እናትየውም ደግሞ ድምጻቸውን ሊያሰሙ እንደሆነ ሰምተናል። ያንን እናያለን። ሌላው ደግሞ እጅግ ጋዜጠኛ ነጋሽ በዳዳ ጥሩ መልእክቶችን አስተላልፏል። ሌሎች ሀሳቦችንም ይዤ ቀርብ ያለው እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ አድርጉት። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እየጠየቁ እንደ ውስጥ የአንድ ሰውዬ ላሰማችሁ። ስዕል ቀደደች ስለተባለችው ልጅና የቀደደችውን ልጅ ስለ ቤተሰቧን ስላገተው ወጠጤ ጎረምሳ የምናገረው ነገር አለኝ። በቅድሚያ ልጅቷ ስዕል መቅደድ የለባትም፣ እስማማለሁ። ከቀደደችም ደግሞ የሚመለከተው የሕግ ክፍል በራሱ አጠያየቅ ሊጠይቃት ይገባል። መሬቷ ላይ ሕግ አለ፣ መክሰስ የሚፈልግም ከሳሽ ሕግ አለ። ደግሞ ሲከሰስ ደግሞ የሚበይን ሕግ አለ። መተዳደሪያ ደንብ አለው ሁሉም ነገር ማለት ነው። ይቅር እሱን በዚህ መልኩ ትጠየቅ ብዬ እላለሁ። እኔ ግን ልናገር የፈለግኩትኝ አንተን ጎረምሳውን ነው። በቅድሚያ እርግጠኛ ነኝ ወንድ የለበትም ቤት ውስጥ አንድ የ10 ምናምን ዓመት ልጅ ወንድ እንኳን ቢኖር እንዲህ ሽንትህን አትሸናም ነበረ። እኔ እቅጩን ልንገርህ፣ እኔ ቤት ማለት ነው ሳታስፈቅደኝ በራፌን ብትረግጥ ማለት ነው ማለት መጋኛ ይምታ መብረቅ ይምታ እርግጠኛ የማትሆነውን ነገር ነው የምትሆነው። እቅጩን ልንገርህ ማለት ነው። አንተ ብቻ ሰው ማናችሁም ብትሆኑ ማለት ነው። እኔን ለመጠየቅ መጀመሪያ የኔን በር ስትከፍት መጀመሪያ የኔ ፈቃድ ያስፈልጋል። ማንም ለምን እንደው ከመንግስት አካል አይሆንም መጥሪያ ይዘህ የመጣ ሰው ስትመጣ በአግባቡ በህግ አግባብ ትጠይቀኛለህ የምትጠይቀኝን እንጂ እኔ ሳልፈቅድልህ አትገባም። ግን ደግሞ እናት ሁላችንም እናት ያለን ሰዎች ነን። ማስጨነቅ በእርግጠኝነት ወንድ የለበትም በቤት ውስጥ። እንደገና ደግሞ የምትመልሰው የመልስ ምት አለ። እነዚህ መናፍቃን ነው። አሁን እኮ አንተኛን እየሰደብከን ነው። ገብቶሃል? ለእኛ ስድብ ነው። ገብቶሃል? በእርግጠኝነት የለጠፍከው ስዕል ያድነኛል ብለህ ብትለጥፍ ኖሮ አዎ የለጠፍከው እንድናየው አይደል? አይተን ደግሞ ኮሜንት እንድንሰጥ ላይክም እንድናደርግ ወይም ደግሞ እንድንሞግት ነው አይደል እንዴ? ያድነኛል ብትል እኔ ደግሞ ስዕል አያድንም ብዬ ደግሞ ነበር የምነግርህ እንዲሆነው ብትለጥፈው። በእርግጥ በእንደዚህ አይነት መልኩ እምነታቸውን የሚገልጡ ሰዎች በርካቶች ናቸው። ከየትኛውም እምነት ነው። ጤናማ አይደለም። የሰውን እምነት ወስዶ መቅደድ ምናምን ፍጹም ነውርና የነውር ጥግ ነው። እውነቴን ነው። ከዛኛውን በኩል ቢሆን ደግሞ ወደዚህ የመልስ ምት አለ። ከሜዳ ተነስቶ የሚሳደቡ የሚዘረጥጡ ሰዎች አሉ። እኛ እውነቴን ነው በየሁላችንን ቤት ውስጥ የኦርቶዶክስ አማኞች አሉ። ተከባብረን ነው የምንኖረው። እምነትን የምንገልጥበት በተለያየ መልኩ እምነታችንን እንገልጣለን እንጂ አንዱን በመዘርጠጥ አይገለጥም። እርግጠኛ ነኝ። አንተ ወጠጤ ግን እውነቴን ነው ሕግ ቢተው ሰው አይተውህም። እቅጩን ልንገርህ፣ ማንም ከማንም አትበልጥም። ገብቶሃል? ፉከራህን ምናምንን ጦ እኔ በግል ሰፈርህን አውቀዋለሁ። ሰፈሬን ታውቃለህ። ነግሬሃለሁኝ። መምጣት ትችላለህ። እኔን ልታናገር ትችላለህ። ምክንያቱም እንደዚህ አይነት ወጠጤ ባለጌ መረን መንግስት ለህግ ሊያቀርብልን እፈልጋለሁ። ምክንያቱም የማንንም ቤት ሰብሮ መግባት ፈጽሞ እየተከለከለ ነው። መረንነት ይቁም ብያለሁ። በጣም ነው የሚገርመው። እንደተከታተላችሁት ነው የፕሮቴስታንቱ አንልም መናፍቃኑ ነው እያልን የምናወራው። ምክንያቱም ፕሮቴስታንቱ ትክክለኛ ፕሮቴስታንቶች ነገሩን ሲያወግዙት ልክ አይደለም ብለው የልጅቷን ጥፋት ነው ሲያጎሉ የነበሩት። እንግዲህ እንደምትመለከቱት ይህ ሰውዬ ወጠጤስ ብሎ የመሳደብ ማን ስልጣን ሰጠ? እንግዲህ እናትየውስ አናግረዋል? አሁን እኮ
ግራ እየገባ ነው ያለው። ታግቷል። እናትየውን ገብቶ የማገት እናትየውን ገብቶ የማስፈራራት ወንድ የለም ቤት ውስጥ የሚባልበት ጊዜ እኮ አይደለም ያለ ነው። እኚህ እናት እኮ በአካል አለ። ለምን ቀርባችሁ አትጠይቋቸው? አገተኝ፣ አፈነኝ አሉ፣ አስፈራራኝ ገብተው አሉ። ይህንን ከተደረገ አስፈራርቶ ነው የቀረጸኝ፣ አስፈራርቶ ነው እንደዚህ ያደረገኝ አሉኝ እናት። ወደው ፈቅደው ና ብለው ጠርተውት ቢሆን ና እንደዚህ አድርግ፣ ና አድነኝ፣ ና እኔም በዚህ አዝኛለሁ፣ ልጅቷ በሽተኛ መሆኗ ልናገር። እናትዬ እኮ ስለ ድንግል ማርያም ስዕል እንደዛ መደረግ እኮ ያንገበግባቸዋል እኮ። እናቷ ለሳቸውም እኮ እናት ናት፣ ወላዲተ አምላክ በቤቱ ያሉ ናቸው እኮ። ስለዚህ ከእኚህ እናት ምን ተሰምቶ ነው ዛሬ ሰዎች በድፍረት ይህን የምትናገሩት? ምን ሰማችሁ? ከእናትየው ጋር ምን አይነት ግንኙነት እንደነበራቸው፣ ምን አይነት ነገር እንደነበራቸው በጣም በሚገርም ሁኔታ እስቲ ነጋሽን እንስማው። ምንም ጥርጥር የለውም ብሩኬን እንመጣበታለን እና ልል የፈለግኩት ራሱን ማያድን ስዕል አድኖ እያሉ ሲናገሩ እደነግጣለሁ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይህ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። ቤተክርስቲያን ራሷን አትከላከልም፣ ቤተክርስቲያን አምላክ የላትም ብለን አይደለም። እንደ ሰው፣ እንደ አማኝ፣ እንደ ክርስቲያን በምድራዊ የሰለጠነ ሰይጣናዊነት እየመጣ እጃችንን አጣጥፈን ግን ቁጭ አንልም። ማን የቤተክርስቲያን ጠበቃ አደረጋችሁ ይሉናል የቤተክርስቲያን ጥቂት ተከፋዮች። በጣም በሚያሳዝን መልኩ አትሊስት ከኛ ጋር መቆም ባይችሉ እንኳን አርፎ ዝም ብለው የምድራዊ ምጽአት ደሞዝ አይበሉም? እንደው ዝም ብለው እንደው ማን ከለከላቸው? ለቤተክርስቲያን ተዋጉ የለም፣ ስለ ቤተክርስቲያን ተዋጉ የሉም፣ ኢቭን ስለ ራሳችሁ እንኳን ተዋጉ የሉም። ግን የቤቱ ቅናት ያሳዝነኛል። በየትኛውም መልኩ አለችን የምንላት እውነት ከህቅታችን እስክትወጣ ድረስ ስለ እውነት ወደኋላ አንልም። ምንም አይነት ነገር ወደኋላ የሚያስደረገን ነገርም የለም። አባቶቻችን ዝም ያሉት በተለያየ ምክንያት ነው። ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አይደል፣ ለመናፍቃን ራስ ምታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆመዋል። መናፍቃኑስ ነገሩ ሌላ ነው። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞም ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸበር ቢያንስ ባሮክ በጥባጭ አይደለም፣ ቀናይ የቤተ ክርስቲያን ልጅ ነው። ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን
ድንግል ማርያም ከረዳችን የልጅቷ ወላጅናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው። እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር የኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያ ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናቸው? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው። እናመሰግናለን። ነጋሽ በዳዳ እንግዲህ ታውቁታላችሁ፣ ሁላችሁም ለቤተ ክርስቲያን የሚታገል ጥሩ ወንድማችን ነው። ጥሩ አድርጎ ገልጿል። እናትየውም ደግሞ ሊቀርቡ እንደሆነ እውነታውን ሊመሰክሩ እንደሆነ እነዚህን ሰዎች ሊያሳፍሯቸው እንደሚቀርቡ አትጠራጠሩ። ምክንያቱም እኚህ እናት ተገፍተው ቢሆን እኚህ እናት እነዚህ ሰዎች እንደሚሉት ቤታቸውን ሳያስፈቅዱ እሳቸው ሳይፈቅዱ ተቀርጾ ቢሆን እስከዛሬ ዝም አይሉ፣ እስከዛሬ ድረስ ማለት ነው። ወጥተው እንዲህ አርጎኝ ነው ይህ ልጅ ብለው ይሉ ነበር። እነዚህ ግን ዛሬ ሴራ የሚያሴሩትን አካላቶች እኚህ እናት መጥተው እንደሚያዋርዷቸው፣ እንደሚያሳፍሯቸው፣ እውነታውን እንደሚመሰክሩ አልጠራጠርም። የእኚህን እናት እንግዲህ በነጋሽ ሚዲያ ይቀርባሉ ተብሎ ይጠበቃል። ሲቀርቡ ደግሞ ምን እንደሚሉ ይዤላችሁ መቀርብ ይሆናል። እስቲ ይሄን እዩ። አንተ በሃይማኖት መመስከርም መቆጣትም አትችልም አባቴ። አንተን ሰምቶ በሃይማኖት የሚናገር ወይም ትክክል ነው ብሎ የሚመልስ ሰው ማህይብ የሆነ ሰው ነው ሲጀመር። አንተን ምክንያቱም ሃይማኖትን የዘለፍክ ሃይማኖትን ያዋረድክ ያንቋሸሽክ ሰው ነው። ዛሬ ፕሮቴስታንት ስለሆንክ ወይም ደግሞ ፕሮቴስታንት ነኝ ስላልክ አይደለም። ፕሮቴስታንት የሆንከው መደበቂያክ ነው፣ ልትደበቅበት እንጂ ወደኸውና አምነውበት አይደለም። ያንን ማንም ሁላችንም እናውቃለን። ሁላችንም ፕሮቴስታንቶች አይሳደቡም። ፕሮቴስታንቶች እጃቸውን ዘርግተው ስለተቀበሉክ ያችን ሞመንት ያችን ነገር ለመሻገር የተጠቀምክበት ነገር እንጂ አንተ ፕሮቴስታንቱን አይደለም። ነገ ደግሞ ነገርኩህ እኮ ልትቀየስ እያልክ በመጣበት ሰዓት ይሄ ነገር ሀፕን አደረገብክ። ያውን የወንድም ሀዘን ማለት ነው። ከዛም ደግሞ ቀጠል። ከዛም ደግሞ በዚህ በልጅቷ ምክንያት አድርገህ ኢሹ አድርገህ መነጋገር ያልተደረገ ምን አባገባ አንተ ማነህ አንተ? ሲጀመር በመዝለፍ ከሆነ እኮ ሁሉንም የዘለፍክ አንተ እኮ የሙስሊሞችንም የዘለፍክ ነህ፣ ፕሮቴስታንቶችንም የዘለፍክ ነህ፣ ኦርቶዶክሶችንም ማነህ አንተ? ሲጀመር ማን ስለሆንክ ነው አንተን ሃይማኖት ዳኝ ሃይማኖት አስተካካይ ብሎ አንተን ቁጭ ብሎ አንተን ለዳኝነት የሚሰጠው ማን ነው? ሲጀመር ማን ነው? ጤነኛ ነህ እንዴ አንተ? ማን ነው? ያንተን አፍራቸው የለም ወፍ የለም። ከአንተ አልኩህ እቺ ኤርትራዋ ትሻላለች እኮ ቢያንስ እያሳቀችም ቢሆን እያላወዘችም ቢሆን የሚሰማትና የሚያያት እየሳቀም ቢሆን የሚያያት አለ። አንተ ማንም የለም። ነፈሰብክ። እንግዲህ ልጅቱን ከሚፈልጉ የህግ አካላት በላይ ብሩክን የሚፈልጉ የህግ አካላት በጣም በዝተዋል። ሰፈሩን በሙሉ ወረው የሚጠብቁት ብሩክን ነው። የእናት አባቱን ቤት ወረው የሚጠብቁት የብሩክን ነው። ልጅቷን ትተዋታል። ልጅቷ ስላላጠፋች ማለት ነው። ልጅቷ ህግ ስላለ በጣም ተከብራ ዝም ተብላለች። እየሰራንበት ነው ይሏቸዋል፣ እየደከምንበት ነው ይሏቸዋል። እስክንረሳው እኮ እየሄድንበት ነው ይሏቸዋል። እና ልጅቷን ከሚጠብቁ ኃይሎች በላይ ብሩክን የሚጠብቁ ኃይሎች በዝተዋል። ብሩኬ ግን አልታሰረም። እግዚአብሔር የተመሰገነ ይሁን። ቢታሰርም የቤተ ክርስቲያን አምላክ አለ። ምንም መከራ ቢደርስ፣ ምንም እንግልት ቢደርስ የቤተ ክርስቲያን አካል የሆነ ያ የቤተ ክርስቲያን ራስ ክርስቶስ አለ እና ምንም የሚያስደነግጠን የሚያስፈራን ማን ነው? እዚህ ላይ ነው የሚሰራው። መሳደድ፣ መገደል፣ መንገላታት የመሳሰሉ ነገሮች አሳስበው አያውቁም እውነት ለመናገር እና እነሱንም የሚገድሉትን የሚያስሩትን ምን የሚሉትን የሚያሰቃዩትን ፈርቶ ወደኋላ የሚልም የለም እውነት ለመናገር እና የሚደንቅ ነገር አይደለም። እስካሁን ግን አልታሰረም። ብሩክን ከፈለጉት ሰዎች በላይ
ማነው ልጅቷን ከፈለጉት ሰዎች በላይ በአሁኑ ሰዓት ብሩክን የሚፈልጉት የህግ አካላት የፍትህ አካላት በስተዋል እና እሱ ነው ያለው እውነት። ከዚህ ጋር በተያዙ ነገሮች ግን አንዳንድ ነገር ማለት ይጠበቅብናል። እንግዲህ ሰሞኑ አይቷቸዋል ይህን ጉዳይ ኤርሚያስ ቀለሜና ዮናስ ሙሉነህ እኛ እናጋፍረዋለን፣ አንቺ አጥፍተሻል ይቅርታ ጠይቂ፣ አንተ ደግሞ የሰው ቤት ሰብረህ የሰው እናት አንገት አስደፍተ ምናምን ብለው አጀንዳ ሲሰሩብን እየተመለከትን ነው። ስለ እነዚህ ሰዎች ብዙ የማውራት ፍላጎት የለኝም። ብዙዎቻችሁም ኧረ ከእነሱ ጋር መቅለል ነው ትላላችሁ። የምትጣሉት ግን እነሱ ጋር ስለሆነ መታወቅ መቻል አለበት እና ከእነሱም አልፎ አስፈራሪ ሆኖ መጥተዋል። እነሱ የትም እንሁን የትም ግባ የትም አታመልጠንም የሚል ዛቻ ውስጥ ሁላችንም ላይ እንግዲህ መናገርን ጀምሯል። ብሩኬም ላይ መሰል አይነት እንትኖችን እያደራጁበት ነው። በጣም ብዙ በርካታ የህግ አካላት እዚህ ላይ ተንጫጭተዋል። ይሄ ስለ ፍትህ ስርዓት እናውቃለን የሚሉ ገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ አንቀጽ በአንቀጽ ደራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ 1 3 4 ጉዳዮችን በእናንተ እንመልከት። መሰል የቤተ ክርስቲያን ክብረ ነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ፣ የትኛው ህግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ ቃል አሳምራችሁ ስለጻፋችሁ የሚታው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚህ ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ ዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ 50 ጊዜ ሃይማኖት 50 ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋም ቢስ ሆነው ለግል ምቾታቸው ብቻ ለሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ተተንዞር አንልም። ከነሱም ብዙ ያስፈራራሉ። እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉም። ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል። ያንን ወይ ታጠሩታላችሁ ወይ እናጠራዋለን። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። አሁንም አቋማችን እንደጸና ነው። ህግ የለም፣ ስርዓት የለም፣ ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይሄን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ ህግ ስለሌለ ማለት ያው ኢትዮጵያ ውስጥ ወንጀለኛ እንደፈለገ የሚሆንበት ያው ለእምነቱ የሚታገል ሰው ወንጀለኛ ተብሎ የሚታሰርበት ሀገር ነው። አሳሰራችሁት ቢታሰር አይሟሟም፣ ወንድ ነው። መከራ ቢበዛበት በመከራ በፈተና ቢጸናበትም መከራ ቢበዛበትም እሱ የተዋህዶ ልጅ ነው፣ ችግር የለውም። ግን ከስር የምታጎበድዱ ኦርቶዶክሳውያን ሆናችሁ እናትየውን እንዲያለ ብላችሁ ያሳሰራችሁት እናንተ ግን በጣም የምታሳዝኑ ሰዎች ናችሁ። ከካዳችሁ ልጅቷ ካደረገችው አይተናነስም። ስለዚህ ሁላችሁም ጊዜያችሁን ጠብቁ፣ የጊዜያችሁን ነው የምታገኙት። ግን እሱ ይወጣል። ኦርቶዶክሳውያን ሁላችሁም ለዚህ ድንቅ ልጅ ለዚህ ለኦርቶዶክስ የቁርጥ ቀን ልጅ ሁላችሁም እግዚአብሔር ያበርታ እያላችሁ ጸሎት አድርጉለት። ባለበት ሁላችሁም በጸሎት አስቡት። መቼም ቢሆን የቤተ ክርስቲያን የቁርጥ ቀን ልጅ ነው ወንድማችን፣ ሁሌም ከአንተ ጎን ነን። እንግዲህ በደንብ እንድታስተውሉት የምፈልገው እነዚህ አካላቶች ናቸው ይህንን ሴራ ይህንን ድራማ እየሰሩ ያሉት እያቀነባበሩ ያሉት ነገሩን ቀይረውት ማለት ነው።
እንግዲህ የተሰደበው ኦርቶዶክሱ ነው። የተቀደደው የኦርቶዶክስ ቤተ እምነት መገልገያ ነው። የተተፋበት የኦርቶዶክስ ቤተ እምነት መገልገያ ነው። ነገር ግን እነዚህ ሰዎች ይቺ ልጅ ጠርተው ይቺ ልጅ እኮ ብዙ ኦርቶዶክሳውያን ቤታቸውን ከፍተው ነይ ብለዋታል። የትም ሄዳ ይህንን ነገር መናገር ትችል ነበር። ግን እነዚህ አካላቶች ጋር ገብታ እናቴ ጸልዩ፣ ጠብቁኝ፣ እንደዚህ ልሆን ነው፣ ደህንነት ስጋት አለብኝ ምናምን የተለያዩ ነገሮችን ስትናገር ነበር። ይሄ ሆነ ተብሎ አጀንዳውን ለማስቀየር በደንብ እንድታስተውሉት መፈልገው ደጋግሜ የምናገረው እሷ ካጠፋችው ጥፋት ይልቅ የባሮክ ጥፋት ተብሎ ያውም ገና ባልታወቀ ነገር ማለት ጥፋት ተብሎ ጎልቶ ምን ያህል እንደተሸፈነ ዛሬ ልጅቷ አልተረሳች። ራሷን አጥፍታ በቃ ነገሩ አልተረሳም። ከትላንት ወዲያ ያኔ ሲጀመር የነበረን ስሜት ነው ዛሬ ያለው። ይሄንም ይፈልገው ነካ ያደርጋል፣ አጀንዳ ይሰጣል፣ የሆነ ነገር ይሆናል ማለት ነው። ስለዚህ እንዲህ አይነት ነገሮችን ልንነቃና ልናስተውል ያስፈልጋል። ከዛ ይሄ ልጅ መታሰር አለበት፣ ይሄ ልጅ በህግ መጠየቅ አለበት፣ እንዲያድርጎ እናትየውን እንዲያድርጎ እያሉ ማይሆኑ ታፔላዎች ተሰጡት ማለት እንግዲህ እንደታሰረ ተሰማ ትላንት። ዛሬ ግን እውነታው ወጥቷል። አልታሰረም ባሮክ። ሰላም እንዴት ናችሁ? እንግዲህ በውስጥ በጣም ብዙ አይነት ቴክስቶች እየደረሱኝ ነው። ባሮክ ታስሯል እያላችሁ ቪዲዮ የምትሰሩ ሰዎች ባሮክ አልታሰረም። ሰውንም ረብሻ ውስጥ ባትከቱ ጥሩ ነው። ባሮክ አልታሰረም። አጀንዳ ለመቀየር የሚያደርጉትን ጥረት እየተባበራችሁ ስለሆነ በጣም ነው የምናመሰግነው። ባሮክ ግን አልታሰረም። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድን ነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴስ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። የምትወዳት ድንግል ማርያም እስከ መጨረሻው ትጠብቅ፣ ጥላ ከለላ ትሁን። እግዚአብሔር አምላክ በነገሮች ሁሉ ይርዳ። ባሮክ ወንድማችን መርቁት እናንተም። እሺ ብዙዎችን ያስቆጣው እንግዲህ ብፁዕ ጳጳሱ እንደምታዩዋቸው ብፁዕ አቡነ ገብርኤል ተብለው ይታወቃሉ። የቤተክርስቲያኒቷ ጳጳስ የመጨረሻው ደረጃ ያሉ የቅዱስ ሲኖዶስ አባል ናቸውና እንግዲህ ብፁዓን አበው ሊቃነ ጳጳሳት ሽምግልና መሄድ የለባቸውም፣ ትክክል አይደለም ይላሉ። እንግዲህ ብፁዓን አባቶች እንዴት ቆመው ልጄን ገሌን ለገሌ ብለው ይጠይቃሉ? ሌሎች ተቀምጠው የሚሉ ከስርዓተ ቤተክርስቲያን ከክብር አንጻር ከተለያየ ነገር አንጻር ያነሳሉና እንግዲህ አሁን ጳጳሳት ሽማግሌ ወደ መሄድ ደርሷልና ይሄን ብዙዎች ትክክል አይደለም እያሉ ይናገራሉ። እስቲ ይሄን ቪዲዮ እንከታተል። በእኔ በኩል ይቅርታና አባቶች ብፁዓን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ብፁዓን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለን አይደል? እነሱ የኛ አባቶች ናቸው። የእኛን ክህነትም መያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታት ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል፣ እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክቡር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት
ተገብረ ለካህናት ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው ጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተን መልካም ነው የእናንተን መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ትሎ አልገባንም እንዴት ትሎ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆሞ ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆሞ ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምሮ አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ እሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ ብሎ ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምል ሲጀምርም ክነቱም ልጃችሁን ለልጃችን አያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወገን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙ። እንግዲህ እንደተከታተላችሁት ነው። ለአባታችን ቃለ ሕይወትን ያሰማልን። ከቤተክርስቲያን ክብር አንጻር ብፁዓን አበው ሊቃነ ጳጳሳት እንግዲህ ለሽምግልና ባይሄዱ ይልቅ ብፁዓን አበው ሊቃነ ጳጳሳት በቤተክርስቲያን ሰርጉ እንዲደረግ አድርገው ቤተክርስቲያን ሄደው ተክሊሉን ቁርባኑን እንዲባርኩ ያንን ነገር እንዲያደርጉ ነው የሚፈለገውና እንዲህ ቢሆን የሚል የልጅነት ምክር ለመናገር ነው። እሺ እንግዲህ በመጨረሻ ማስቀኛችሁ ሰሞኑን ያው ቅዱሳት ስዕላት ለምሳሌ እመቤታችንን ስዕል ስታዩ ሌሎችም ቅዱሳት ስዕላትን ስታዩ ምንድን ነው እንዴት ነው የተሳለው? በቤታችንን ማን አይቶት ነው? መላእክትን ቅዱስ ሚካኤል ቅዱስ ገብርኤል እያልን ምን ስለው ማን እነዚህ ነገር ተመልክቶ ነው? ምንድን ነው ቤተክርስቲያን ስለ ቅዱሳት ስዕላት የምትለው የሚለውን ነገር አስቃኛችኋለሁ። ተከታተሉ። እኔ ከወዲሁ ሰናበታችኋለሁ። ቸር ቆዩልኝ። ከየት አይታችሁ ሳላችኋቸው? ማንም ምንም አላየም። የትኛውም ሰዓሊ ሚካኤልን ተመልክቶ አልሳለም። የትኛውም ሰዓሊ ቅዱስ ገብርኤልን ተመልክቶ አልሳለም። የትኛውም ሰዓሊ እመቤታችን ቅድስት ድንግል ማርያምን ተመልክቶ አልሳለም። የትኛውም ሰዓሊ ክርስቶስ ኢየሱስን ተመልክቶ አልሳለም። የትኛውም ሰዓሊ ትሪኒቲን ሶስትነት አንድነትን ተመልክቶ አልሳለም። በመጽሐፍ ቅዱሳችን ላይ ግን የተቀመጠውን የሶስትነት አንድነትን ማብራሪያ ግን ስሌ በሆነ ቋንቋ ስሌ በሆነ ገላጭነት ግን ያስቀምጠዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር በክብር በይባቤ እንዳረገ የተቀመጠውን የመጽሐፍ ቅዱስን ሐሳብ ስሌ በሆነ ገላጭነት ቅዱስ ቤተክርስቲያናችን አስቀምጣ ምዕመኖቿን ታስምርበታለች እንጂ ስዕላት ራሳቸው እነገሌ ናቸው የሚል ትምህርት የለንም።
ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። ማን ሲያዘ ተመልክተናል? አምላካችን እግዚአብሔር። ኦኬ ማን አይቶ ሳላቸው? ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ሲባል፣ አንደኛ ነገሥት ላይ ምዕራፍ 6 ላይ የኪሩቤል መላእክትን ስዕላት በቤተ መቅደሱ በውስጥና በውጭ በኩል ስለ አስቀምጥ ሲባል ያ ሰው የኪሩቤል መላእክትን አይቶ አይደለም ይሳላቸው። ከመጽሐፍ ቅዱስ እንጀምር ማለት ነው። ተመልክቷቸው ኦብዘርቭ አድርጎ አይቷቸው አይደለም ይሳላቸው። ይልቁኑ መላእክት እንደሆኑ ለማጠየቅ ክንፎችን እያስቀመጠ የኪሩቤል መላእክት መሆናቸውን እያጠየቀ አስቀመጠ እንጂ ኤግዛክት እነዚህ ራሳቸው ኪሩቤል ናቸው የሚልም ሐሳብ የለም። ገላጮች ናቸው ስዕላት። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ናቸው። የስዕላት አገልግሎት ምንድነው? የክርስቶስ ኢየሱስን ወንጌል መስበክ። ለዛም ነው በነገራችን ላይ በፕሮቴስታንት ወንድሞቻችን መጽሐፍቶች ላይ የመስቀል ስዕል የምትመለከቱት። ስለ ስዕላት ብዙ ጊዜ ስለ ስዕላት በቂ የሆነ መረጃ ብዙዎች ጋር ስለሌለ እንጂ ስዕላት መጽሐፍ ቅዱሴ እንደሆነ የተወሰኑ ፕሮቴስታንቶችን ጋር መረዳቱ አለ። ለዛም ነው መጽሐፍ ቅዱሳቸው ላይ ይሄ የምታዩት ምንድነው? የመስቀል ስዕል። ክርስቶስ የተሰቀለበት መስቀል ራሱ እንደዚህ ነው፣ እዚህ ጋር በዚህ ሳይድ ጨረር ይወጣው ነበር እያሏቸው አይደለም። ግን ገላጭ ነው። ይሄው እዚህ ጋር ነው ሌላ መስቀል። ክርስቶስ የተሰቀለበት መስቀል ልክ እንደዚህ ከስር 4 ማዕዘን የሆነ ከላይ እዚህ ጋር እንደዚህ አይነት ቅርጽ እንደዚህ አይነት ዲዛይን ያለው እጅግ በጣም የሚያምር ነው የሚል ሐሳብ አይደለም እዚህ የተቀመጠው፣ ገላጭ ነው። ኦኬ ፕሮቴስታንት ወንድሞቻችን ብዙ ጊዜ ማናስጨንቀው ለዛ ነው። ይሄ ገላጭ ነው። ምንን ይገልጣል? ክርስቶስ ኢየሱስ ሕማምን የተቀበለበትን ቅዱስ መስቀሉን ገላጭ ነው። እነዚህ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ ናቸው። አንድ ሰው ይሄንን እዚህ ጋር አይቼን የሳልኩት ማለት አይጠበቅበትም። ምክንያቱም በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ የክርስቶስ ኢየሱስን መስቀል ገላጭ እንደሆነ አድርጎ ስለሆነ ይሳለው ማለት ነው። ከዛ ውጪ ስዕላት መጽሐፍ ቅዱስ አይደሉም የሚል ግን በየትኛውም አይነት ከዘፍጥረት እስከ ዮሐንስ ራእይ የትኛውም ሰው የትኛውም አይነት ቤተ እምነት ተከታይ የሆነ ሰው ከዘፍጥረት እስከ ዮሐንስ ራእይ መጽሐፍቶችን በአጠቃላይ አገላብጦ ቢሆን ማስረጃ ሊያመጣ አይችልም። ከዚህ የአንቲ የሆነ ማለት ነው አንቲ የሆነ የሚቃረን ስዕላት መጽሐፍ ቅዱስ አይደሉም የሚል ሐሳብን በየትኛውም አይነት ሐሳብ የትኛውም ፕሮቴስታንት ሊያመጣ አይችልም። ይልቁኑ ግን ሐሳብ አዘን ብሎ የሚያሳየን ስዕላት መጽሐፍ ቅዱስ እንደሆኑ ስዕላት ደግሞ እንዲሳሉም ደግሞ ያዘዘው ደግሞ አምላካችን እግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ከዛ ውጭ ግን ስዕላት መጽሐፍ ቅዱስ አይደሉም፣ ስዕላት ማለት ከጣውታት ጋር አንድ ላይ ጨፍልቆ አይ ስዕላት ጣውታት ናቸው የሚል ሐሳብ ግን መጽሐፍ ቅዱስ አይናገርም ካለ አም ሬዲ የትኛውም ፕሮቴስታንት ይሄው እስካሁን ለተናገርከው ሐሳብ ይሄ የመጽሐፍ ቅዱስ ክፍል ይቃረናል፣ ይሄ የመጽሐፍ ቅዱስ ክፍል ያንተን ሐሳብ ጋር ይጋጫል እና የተናገርከው ነገር ስህተት ነው ብሎ በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ይችላል።